ኦሮሞነት እንደ ጉራጌነት እንደ ሀዲያነት ነው ሌላ ነገር እኮ የለውም አያስገድልም ሊያስገድለን አይገባም ሊቆም ይገባዋል ፋኖ ባለቤት የለውም እያሉን ከርመው አሁን ባለቤት ሁሉም አማራ ፋኖ ሆኖ ሲያገኙት አንገታቸውን ደፍተዋል ነፍጠኛ አንገቱን አከርካራውን መስተናል ያሉት ነፍጠኛ ነፍጥ እንዴት እንደሆነ ያሳዩት ነው ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ እኔ ግን ደህና ነኝ እግዚአብሔር ይመስገን ጉዳዩ የሕክምናው ደህና እየተካሄደ ነው ያለው በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን ብፁዕ አቡነ ሳይሮስ የጎንደርን ሊቃውንት ጸልዩልኝ ብሏቸው እግዚአብሔር በመልካም እንዲመራኝ በጎ ስራን ለቤተ ክርስቲያኗ እንድሰራ በጸሎታችሁ አግዙ በጣም የሚያስገርም ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ትንሿ አንሻ ምንድነው ያለችው እስኪ ስለሷ ብቻ ለደቂቃ እናስብ አንሻዬ ማን ነው ስምሽ አሏት አይደለ አንሻ አለች ከየት መጣሽ ከምዕራብ ወለጋ ለምን ስትባል ነፍጠኛ ነኝ አሉ አለች ነፍጠኛ ምንድነው ለአንሻ እርግጠኛ ሆኜ የምነግራችሁ አንሻ ትንሿ አንሻ ነፍጥ እንጂ ነፍጠኛ አታውቅም ምንም አታውቅም እንግዲህ አንሻን ከቦታው ያፈናቀለ ነፍጠኝነት ነው አንሻን ከቦታው ያፈናቀለ አማራነት ነው እያንዳንዳችን ያስገደለና አማራነት ወንጀል አይደለም አማራነት ልክ እንደ ትግሬነት እንደ ኦሮሞነት እንደ ጉራጌነት እንደ ሀዲያነት ነው ሌላ ነገር እኮ የለውም አያስገድልም ሊያስገድለን አይገባም ሊቆም ይገባዋል ያንን ትንሽ ወንድ ልጅ ደግሞ ነው ምንድነው ያደረጉት ልክ ሌላ ትልቅ ጉዝ ነብር የመጣባቸው አስመስለው ሁለት ንፍጣሞች መሳሪያ ደቅነው ምንድነው ያደረጉት ሁለተኛ አማራ አልሆንም ወላሂ አልሆንም ተወኝ ያላቸው ወላሂ አላደረም አማራ አልሆንም ማለትም አላደረም እሱንም ገለውታል እናቶቻችንን ማህፀናቸውን ወዳቸው ቀዳው እኔ ጀላለኝ 3 መንታ ያላት እኔ 2 መንታ አለኝ ልንገራችሁ የመጨረሻው ቀን የተነሳሁበት ማለት ነው 3 መንታ ሳይሆን 2 መንታ በሕክምና ተረድቼ እስካሁን ቁስል ያመኛል እሷን ግን ቅድድ አድርገው ሲያወጣ ምን ብላ ይሆን አንገታቸው ሲታረድ ዘመዶቻችን የመጨረሻ 5 ዓመት እንደዚህ ሆነ ልቀጥል ነው ያንተና ተዛየሞት ማየት ያለብህ እኮ ከወለጋ የመጣ የአማራ ልጅ እዚህ እናቱ ሞታበታለች ነገ ክላስ በምንድን አቅም ነው እስኪብርቱ ዘምቀመጥ ነው ትዘጭ አዘዙ ላይ አረንጓዴ አሻራ ይያሉ አንተ ከዚህ ከማል መጣ ከጎጃም ስለመጣው አረንጓዴ አሻራ ይያሉ ዛሬ አማራ ፋኖ ይችላል ሴት አማራ ወንድ አማራ ማንኛውም አማራ ፋኖ ነው ፋኖ ባለቤት የለውም እያሉን ከርመው አሁን ባለቤት ሁሉም አማራ ፋኖ ሆኖ ሲያገኙት አንገታቸውን ደፍተዋል ነፍጠኛ አንገቱን አከርካራውን መስተናል ያሉት ነፍጠኛ ነፍጥ እንዴት እንደሆነ ያሳዩት ነው ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና
ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን እንድንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ።
እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን እና እግዚአብሔር ይስጥልኝ። እንኳን እግዚአብሔር ሁላችን በሰላም አደረሰን፣ በዓላቱንም እንኳን በሰላም አስፈጸመን። አሜን። ብፁዕ አቡነ ሳይሮስ የጎንደርን ሊቃውንት ጸልዩልኝ ብለዋቸዋል። እግዚአብሔር በመልካም እንዲመራኝ በጎ ስራን ለቤተ ክርስቲያኗ እንድሰራ በጸሎታችሁ አግዙኝ። በጣም የሚያስገርም። ብፁዕ አቡነ ሳይሮስ ጎንደር ገብተው ነበረ። ጎንደር መግባታቸውን ተከትለው እንግዲህ የተለያዩ ፍራቻዎች ነበሩ፣ በጣም በብዙ እንግዲህ ህዝቡ ላይቀበል ይችላል ዋቴቨር እንዲህም አይነት ነገሮች ነበሩ። በራሳቸው በብፁዕ አቡነ ሳይሮስም ደግሞ መሄድ አልፈለኩም ነበረ ብለዋል። በብዙ ምክንያት ሊሆን ይችላል እንግዲህ የተናገሩት። ሆኖና አይተን የተመለስነው ግን በጣም አስደስቶኛል። ብፁዕ አቡነ ሳይሮስ ጥር 14ን በተመለከተ ያጠፉት ወይም ያደረጉትን ድርጊት ወቅቱን ጠቅሰን ጥፋታቸውን እንዳወራን ሁሉ አሁን ላይ ደግሞ የሰሩትን እያደረጉ ያሉትን መልካም ነገሮችንም መዘርዘር አግባብም ክርስትናም ስለሆነ ጎንደር በፍቅር ተቀብላ በሚያስገርም ፍቅር እንግዶቿን ሸኝታለች። የጠብ ግድግዳንም ጭምር አፍርሳለች ጎንደር። በጣም የሚያስገርመኝ ይህች ሁሉ ነገር ያለባት ምናልባት ጥቂት መሰረተ ልማት የጎደለባት እሷን ልናሟላለት ከቻልን ታሪክ አላት፣ እውነት አላት፣ ፍቅር አላት፣ ሀብት አላት፣ ሰው አላት። ደግሞ ማንገስ ትችልበታለች። ብፁዕ አቡነ ሳይሮስን በክብር ነው የተቀበለችው በጣም በሚያስደንቅ መልኩ እና የመምጣት ፍላጎት አልነበረኝም። የጉባኤ ቤቱን ሲጎበኙ ነው ይሄን የተናገሩት። መንበረ መንግስት መድኃኔዓለም ቤተክርስቲያን ላይ ጉባኤ ቤት እነ ሊቀ ሊቃውንት እዝራ የሚያስደንቁ አባት ናቸው። የሚያስገርሙ የሚናገሩት ጠብ የማይል ድንቅ አባት። እነሱን የመሰሉ አባቶች ስለሰጡ እናመሰግናለን። ብፁዕ አቡነ ሳይሮስን በእንግድነት አስቀምጠው በግልጽ የሚነገረውን በግልጽ በድብቅ የሚወራውንም ቅኔ ጨምሮበት በደንብ አውርተው ያንንም ቅኔ አብራርተው ፈተው ተረርተው አቡነ ሳይሮስ መጨረሻ ላይ ማጠቃለያ በሰጡት እኔ መምጣት ፍላጎት አልነበረኝም፣ መጥቼ ባየሁት ነገር ግን ደስተኛ ነኝ። ብሩክ ኒውስን ስለሚመለከት በዚህ ቪዲዮ ላይ ብሩክ ኒውስን ሜንሽን አድርጎልኝ ይህን ቪዲዮ ተከታትለን እንምጣ። ቀጥታ ወደ ቪዲዮ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጄ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። ጃልባ የሆኑ ወይም ደግሞ ጣሪ ቀባሪ የሌላቸውን ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪል ስቴት ወጪ አጭር ጊዜ ውስጥ ሰርተው ባታችሁን ነው። ወደ ቀጣዩ ቪዲዮ እንሄዳለን። ከዚህ ጋር የሚገናኝ ሌላ ቪዲዮ አለ። ወደዛ ቪዲዮ እንሄዳለን። ከኋላ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባለ መረጃ እጄ ገብቷል። ለመረጃው ከወረ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማም እንደምትመለከቱት ለነዚህ እናቶችና ለአቅመ ደካማ ቤቱን ሰርተው አስረክበዋል። ዜና ስለሰራሃላቸው ግለሰቦች ከመናገሬ በፊት አንተም ደግሞ ገንዘብ ተቀብለ ይህን ዜና ለክፍያ ብቻ ማድረግን ከመግለጤ በፊት አንድ ነገር ልንገርህ ብሩክ ወዳጅ። በኮሎምቢያ ሀገር ይኖር የነበረ አሁን በህይወት የሌለ ድራግ ሎርድ ተብሎ የሚጠራ በስሙም ፓብሎ ኤስኮባር በመባል የሚታወቅ አደገኛ የአደንዛዥ እጽ አዘዋዋሪ ነበረ። በስተመጨረሻ ህይወቱ ሲያልፍ አንድ ቤት ውስጥ ብቻ ወደ $325 ሚሊዮን ተገኝቷል።
ይህ ሰው ነው እንግዲህ ወደ 4.5 ሚሊዮን ብር ቁጥሩን ልሳሳት እችላለሁ ፖሊሶች ፈልገውት ከቤት ወጥቶ በነበረ ሰዓት ልጁ በረደኝ ስትል እያቃጠለ ያሞቅ አይነት በጣም የናጠጠ ሀብታም የነበረ ሰው ነው። ይህ ግለሰብ በዘመኑ ለ1000 አባወሮች ጎዳና ላለወደቁ አባወሮች ቤት ሰጥቶ ያውቃል። ቤቱን ሰርቶ ሲሰጣቸው ግን መልካም ስለሆነ ወይም ጥሩ ስለሆነ አይደለም። ፓብሎ ኤስኮባር ለ1000 አባወሮች ቤት ሰርቶ መኖሪያ መንደር ገንብቶ ይሰጣቸው። በአደንዛዥ እጽ የሰበሰበውን ገንዘብ መኒ ላውንደሪ የሚያደርግበት አደንዛዥ እጹንም የሚደብቅበት ለእርሱ ታማኝ የሚሆኑ ወታደሮች ሊያደርጋቸው በድህነታቸው ተጠቅሞ የሱ መገልገያ ባሪያ ልጆቻቸው የሚወልዷቸውን የሱ ወታደሮች ሊያደርግ ሚስቶቻቸውን የአደንዛዥ እጽ ማከፋፈያው አካል ሊያደርጋቸው ነው ይህን ያደረገው። ይህንን ሰርች አድርገ ልትደርሱበት ትችላለህ። ይህ ግለሰብ በኮሎምቢያ ውስጥ ምርጫ ሁሉ ተወዳድሮ ፓርላማ ገብቶ እንደ ጥሩ ሰው ራሱን ፕሮሞት ሲያደርግ የነበረ ሰው እንደሆነ በታሪኩ ይጠቀሳል። እንደውም ፍላይት 202 የሚባል አንድ ከኮሎምቢያ ተነስቶ የሚበር አውሮፕላን ላይ አንድ በምርጫ የሚፎካከረውን ሰው ለመግደል ብቻ ብሎ ወደ 201 ቁጥር ከተሳሳትኩ ታርሙኛላችሁ ወደ 201 የሚያክሉ ንጹህ ዜጎችን በአውሮፕላን አደጋ እንዲሞት ያደረገ ነው። ይህ እንግዲህ ተመዝግቦ ያለ ነው። በየጥጋጥጉ የገደላቸው በየቦታው የረሸናቸው ሰዎች እልፍ ናቸው። ይህ ግለሰብ ከዚህም በተጨማሪ ለብዙ አሜሪካውያንና አውሮፓውያን ወጣቶች ማበድ መሞት አደንዛዥ እጽ ሱሰኝነት ውስጥ ተጠፍረው እንዲያነቡ እንዲያለቅሱ ያደረገ በጣም አደገኛ አደንዛዥ እጽ አዘዋዋሪ የነበረ ሰው ነው። ግን መልክ ለመስራት ገጽታ ለመገንባት ለ1000 የሚያክሉ ሰዎች ቤት መኖሪያ ሰርቷል። ያው ቅድም እንደነገርኩ መኖሪያ ቤት ሰርቶ ሰጥቷል ማለት ሰውየው ጻድቅ ነው ሰውየው ጥሩ ነው ማለት አይደለም። ግን ለሽፋን ቤት ሰርቶ ሰጥቷል። ታዲያ ምን ያገናኘዋል ከኔ ዜና ጋር ልትል ትችላለህ። እነዚህ አንተ በዜና ያቀረብካቸው እነዚህ ሁለት ሰዎች ማናቸው የሚለውን ነገር አጣርታል ወይስ ገንዘብ ስለከፈሉ ብቻ ነው አንተ ዜና የምትሰራው? ገቢ ጉተማ ፍርድ ቤት ስላልወሰነበት በፍርድ ቤት ተጠርጣሪ በሚል ስም ስለሚጠራ ያው ተጠርጣሪ ልበለው። እኔን በተመለከተ ግን በግል ከኔ ጋር ስለሚገናኝ የሱ ነገር በታጠቁ ሰዎች እንዳሳገተኝ እንዳሳፈነኝ እኔ ምስክር መሆን የምችል አቤል አቡና ነኝ። ሙሉ ሰው ነኝ። እኔ ምስክር ነኝ። እኔን እንደዚህ ካደረገ ደግሞ ሌላው ደግሞ ከኋላ ያለውን ነገር እርግጠኛ ሆኜ ማውራት ባልችልም ከኋላ ስላለው ነገር ብዙ ነገር ይኖራል ከዚህ ሰውዬ ጀርባ። በእኩይ ምግባር የሚያውቁትን ማንነቱን ለመደበቅ ኢትዮጵያ ውስጥ ይታወቃል። በጣም ብዙ ድሃ አለ። አገራችንም እንደ ሀገር ድሃ ከሚባሉት ሀገሮች ተርታ ከመሰለፏ የተነሳ ምስኪኖችን ለመለወጥ ሳይሆን በምስኪኖች የተበላሸ ስማቸውን ለመለወጥ በሌላ አጀንዳ የሰበሰቡትን ገንዘብ ወይም ደግሞ ባላቸው ኮኔክሽን እንደዚህ አይነት ገንዘብ በማምጣት ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ቤት ሰሩ የሚባል ገጽታ እየፈጠሩ ነው ያሉት። ሁለተኛ ያቀረብከው ሰው ነብይ በላይ ያው ነብይ የሚለውን ነገር አልቀበልም። ሐሰተኛው ነብይ በላይ ሽፈር የተባለውን ግለሰብ እሱም በተመሳሳይ መልኩ መኖሪያ ቤቶች ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ሰርቶ እንደሰጠ በዜናክ ስታስተላልፍ ተመልክቻለሁ። በዚህ ሰዓት ላይ አቶ በላይ ሽፈራው በፍርድ ቤት ከ27 ከ28 በላይ አክቲቭ የሆኑ በሱ ምክንያት ብዙ ገንዘባቸውን ያጡ ቤት መኖሪያ ገንብቼ ሰጣቸዋለሁ ብሎ አንተ በዜናው በጠቀስከው አፍራም በሚባለው ሪል ስቴት ቤት መኖሪያ ገንብቼ ሰጣቸዋለሁ ሲል በሚሊዮኖች የሚቆጠሩ ገንዘቦች የወሰደባቸው ሰዎች ፍርድ ቤት ከሰውት የሚገኝ ሰው ነው በላይ ሽፈራው ማለት ነው። ስለዚህ በየትኛው መንገድ ከሆኑ ምስኪኖች የተቀበሉትን ገንዘብ ከሆኑ እናቶች በሰባኪነታቸው በሃይማኖት አስተማሪነታቸው በትንቢት ሲናገሩ በእግዚአብሔር ስም ባገኙት ተቀባይነት የሰበሰቡትን በአመፅ ያከማቹትን ገንዘብ እዚህ ጋር መጥተው ቤት ሰሩ ምናምን ስላልክ ያንን የሚያጠፋፋላቸው እንዲሆን ነው እነሱ እንደዚህ አይነት ዜና እንድሰራላቸው የሚያደርጉት። አንተ ደግሞ ለግለሰቦች ዜና የምትሰራው በክፍያ እንደሆነ አገር ምድሩ ያውቀዋል። ገንዘብ ተቀብለ ዜና እንደምትሰራ ማለት ነው። እና በዚህ በሁለትና በሶስት ዓመት ውስጥ በታማኝ የዜና ምንጭነት በሶሻል ሚዲያ ላይ የገነባከው ስም አደጋ ውስጥ አይወድቅም ወይ?
ጋዜጠኝነት ወይም የጋዜጠኝነት ስነ ምግባር እንዲህ ያለውን ነገር ከኋላ ያጣራም ወይ? አንተ የፈጠርከውን ተቀባይነት በመጠቀም እነዚህ ሰዎች ሌላ እንደዚህ ተመሳሳይ ነገር በሌላው ላይ እንደማያደርጉት ምን ያህል እርግጠኛ ሆነ ነው እንደዚህ ያደረግከው? ስለ እነዚህ ሰዎች ሪሰርች ሰርታል ወይ? ገንዘቡ እንዴት እንዳመጡት ማንነታቸውን በተመለከተ ማጣሪያ አድርገ ነው ወይ ለሚያምኑክ ያንተ ተደራሲዎች ወይም ዜናክን ለሚጠባበቁ ሰዎች ዜና እያቀረብክ ያለከው? ወይስ ገንዘብ ከተከፈለ የተገኘውን ነገር ሁሉ ለገጽታ ግንባታ ታውላለህ እያልከን ነው? በአስተማሪነታቸው በአገልጋይነታቸው የሚታወቁ ሰዎች ዘገባ እየዘገብክልን ነው። እና እነዚህ ሁለቱንም የሰራሃቸው ግለሰቦች ሌሎቹ ዜናዎችክ ላይ በግል ጥያቄ እንዲፈጥርብኝ ያደርጓል። ዜና እያመጣ የምዘገብልን ስለ ግለሰቦቹ ምንም አይነት ሪሰርች ሰርተ እንዳልሆነ ጥያቄ ምልክት ውስጥ እንድትወድቅብኝ አድርጓል ይሄ ነገር ማለትና ለብሩክ ኒውስ አድርሱልኝ። ስለተከፈላችሁ ብቻ ሰዎችን በጓዳ የሚያስለቅሱ ሰዎች ገጽታ ለመገንባት ብላችሁ ሌሎች ሰዎችን መስዋዕት ባታደርጉ መልካም ነው ለማለት ነው። ይመቻችሁ። ዛሬ ጥር 16 በዚህች የከበረች ቀን የስሙ ትርጓሜ መፍቀሬ እግዚአብሔር የእግዚአብሔር አፍቃሪ ማለት የሆነ የከበረ ኃያል ሰማዕት ቅዱስ ፊላታዎስ በሰማዕትነት አረፈ። ይህን ቅዱስ የማታውቁ ሰዎች ካላችሁ በእውነት እጅግ በጣም ተጎድታችኋል። ይሄ ቅዱስ ከአንጾኪያ ወገን ሲሆን ወላጆቹ መረግድ የሚባል ላም ያመልኩ የነበሩ የጣዖት አምላኪዎች ሲሆኑ የአካባቢው ሕዝብ ደግሞ ፀሐይን እንደ አምላክ ያመልክ ነበር። ታዲያ ይሄ ቅዱስ መልኩ እጅግ በጣም የሚያምር ሕፃን ሆኖ አደገና በ10 ዓመቱ ወላጆቹ ለዚያ መረግድ ለሚባል ጣዖት ላም እንዲሰግድ አዘዙት። እርሱ ግን ለፍጥረት አልሰግድም ብሎ እምቢ አላቸው። እነርሱም ብቸኛ ልጃቸው ስለሆነ ልቡን ሊያሳዝኑት አልፈለጉምና ተዉት። ታዲያ ቅዱስ ፊላታዎስም ያኔ መድኃኔዓለም ኢየሱስ ክርስቶስን አላወቀም ነበርና ሕዝቡ ፀሐይን ያመልካል፣ ወላጆቹ ደግሞ ላምን ያመልካሉ፣ እውነተኛው አምላክ ተገለጽልኝ እያለ ይማጸን ነበር። ታዲያ ከዕለታት አንድ ቀን ወደ ፀሐይ ቀና ብሎ አንተ ፀሐይ አምላክ ሆንክ ታስረዳኝ ዘንድ እለምንሃለሁ አለ። በዚህ ጊዜ ፀሐይ አንደበት አውጥታ አምላክ እንዳልሆነች ነግረዋለች። ታዲያ በዚህ ጊዜ ይሄ ቅዱስ ፊላታዎስ ልቡ ጸንቶለታል። እውነተኛው አምላክ ማን ነው እያለም እያለ በዚያው ቅጽበት ልዑል እግዚአብሔር ቅዱስ መልአክን ላከለት። ቅዱስ መልአክም ይሄ ቅዱስ መልአክም ተገልጾ የአምላክን ምስጢር አስረዳው፣ ልቡንም ይረዳ ዘንድ ብሩህ አደረገለት፣ ከፈተለት። ይሄ ቅዱስ መልአክ ከዓለም ፍጥረት ጀምሮ እስከ መድኃኔዓለም ኢየሱስ ክርስቶስ ሰው መሆን ድረስ ያለውን ነገር ትንትን አድርጎ አስረዳው። ከዚህ ጊዜ በኋላ ቅዱስ ፊላታዎስ የሚጾምና የሚጸልይ ለድሆችም የሚራራ ሰው ሆነ። ይሄ በእንዲህ እንዳለ ከጥቂት ዓመታት በኋላ ወላጆቹ በቤተ መንግሥታቸው ትልቅ ግብዣን አዘጋጁና ልጃቸው ፊላታዎስ ለዛ ለበሬው ዕጣን እንዲያጠን ፈለጉ። በዚህ ጊዜ ይሄ ሕፃኑ ቅዱስ ፊላታዎስ በሬውን ቀጥታ በዚያ ሁሉ ሕዝብ ፊት በበሬው ፊት ለፊት ቆሞ አንተ በእውነት አምላክ ነህን ወይስ አይደለህም ብሎ ጠየቀው። እውነቱን ተናገር አለው። በዚህ ጊዜ ይሄ በሬው አንደበት አውጥቶ እኔ አምላክ አይደለሁም በእኔ ላይ ያደረ ሰይጣን አምላክ ነኝ እያለ ሕዝቡን ያስታል እንጂ ብሎ መሰከረ። ይህንን ተናግሮም ያ በሬ ተነስቶ እየሮጠ ሄደና የቅዱስ ፊላታዎስን ወላጆች በቀንዱ ወግቶ ገደላቸው። ቅዱስ ፊላታዎስም ያንን በሬ በጦር ወግቶ ካስቆመው በኋላ ወታደሮችን እንዲገድሉትና በእሳት አቃጥለው በንፋስ እንዲበትኑት አዝዟቸዋል። ከዚያም ወደ ወላጆቹ ሄደና የእግዚአብሔር ጸጋ ትከተለዋለችና በወላጆቹ በድል ላይ ጸሎት አድርጎ በልዑል እግዚአብሔር ስም እንዲነሱ ካደረገ በኋላ እርሱም እናትና አባቱም በዚያ የነበሩ ሰዎችን በሙሉ በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ክርስትናን አግኝተዋል። ይሄ ወሬም በከሃዲው ንጉሥ በዲዮቅልጥያኖስ ዘንድ ተሰምቷል። ዲዮቅልጥያኖስም አስጠርቶ ለጣዖት እንዲሰግድና ዕጣን እንዲያሳርግ አዘዘው። እርሱም እምቢ ባለው ጊዜ በተለያዩ የስቃይ መሳሪያዎች ጽኑ ስቃይን አሰቃየው። በአለንጋ ገረፉት፣ ትልቅ ድንጋይ ጭነው በውሃ ውስጥ ጣሉት፣ ትልቅ ድንጋይ ጭነው አስረው አዋሉት፣ በመንኮራኩር ፈጩት፣ በመጋዝ ሰነጠቁት። ነገር ግን ይሄ ሁሉ ነገር መፍትሄ እንዳላመጣ ባወቀ ጊዜ ይልቁንም እርሱንና ጣዖቶቹን እየረገመ ባስቸገረው ጊዜ አፉን እንዲመቱት፣ ምላሱን እንዲቆርጡ፣ ጥርሱንም እንዲያረግፉ ታዘዘበት። ጌታችንም ያለምንም ጥፋት ጤነኛ አድርጎታል። በዚህም የተነሳ ዲዮቅልጥያኖስ ተስፋ አልቆረጠም፣ ሊሸነግለውና ሊያባብለው ሞከረ። ታዲያ በዚህ ጊዜ ኃያል መስተጋድል ቅዱስ ፊላታዎስ በንጉሱ ላይ ሲዘብትበት እንደ ሊቀ ሰማዕታት እንደ ማር ቅዱስ ጊዮርጊስ እሺ ለጣዖቶቹ እሰዋልሃለሁ ብሎ ቃል ገባለት። አጵሎን የተባለውን ጣዖት እንዲያመጣለት፣ የአጵሎንን ጣዖት አገልጋዮችም እንዲያመጣለት፣ ካህናቱን አጣኞችንም እንዲሰበስብለት፣ ሕዝቡንም እንዲያመጣለት፣ በአጠቃላይ በከተማው ሁሉ አዋጅን እንዲያስነግር፣ ሕዝቡ በሙሉ ፊላታዎስ ለጣዖት ሲሰዋ ኑ ተመልከቱ ተብሎ እንዲሰበሰብ ካደረገ በኋላ ጣዖታቱ በሙሉ፣ የጣዖት አምላኪዎች በሙሉ፣ የጣዖት ካህናት በሙሉ፣ ሕዝቡ በሙሉ በፍርድ አደባባይ ከተሰበሰበ በኋላ
ይህ ቅዱስ ፊላታውስ ወደ ጌታችንና ወደ አምላካችን ወደ መድኃኔዓለም ኢየሱስ ክርስቶስ ጸሎት አደረገ። አዎ ጣዖቶችንም የጣዖት ካህናቱንም ጣዖት አምላኪዎችንም በሙሉ ምድር ተከፍታ እንድትውጣቸው ጸሎት አደረገ። በጸሎቱ መሠረትም ምድር ተከፍታ ዋጠቻቸው። በዚያች ከተማም ለቅሶና ዋይታ ሆነ። በዚህም ተአምር የተነሳ 11506 ሰዎች በልዑል እግዚአብሔር ስም እናምናለን ብለዋል። ንጉሡ ዲዮቅልጥያኖስም እነዚህን ሰዎች በሙሉ በዚሁ ቀን አንገታቸውን አሰይፏቸዋል። የከበረና የገነነ ቅዱስ ፊላታውስም በዚህ ከቀጠለ እንደሚያሳፍረውና እንደሚያዋርደው ባወቀ ጊዜ ንጉሡ ዲዮቅልጥያኖስ አንገቱን እንዲሰየፍ አድርጎታል። የቅዱስና ኃያል ሰማዕትም ለእኛ ለኃጢአተኞች የሚበጀንን ብዙ ቃል ኪዳኖችን ከተቀበለ በኋላ በጥር 16 ቀን ሰማዕትነትን ተቀብሏል። መድኃኔዓለም ኢየሱስ ክርስቶስ ከኃያሉ ሰማዕት ከቅዱስ ፊላታውስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬቴ